የት ደበቃችሁት? ይህን ጥያቄ ራስን ብጠይቅ አይሻልም? እስካሁን ድረስ የታገስኩ አባትን ከገባበት ታመጣለህ ብዬ ነው። አንተ ግን ጭራሽ እኛን ተጠያቂ እያደረክ ነው። ምን እያደረጋችሁ እንደሆነ ጠንቅቄ አውቃለሁ። እሺ ስነ ስርዓት ያዝ። ቆይ ማጋ የመጣ መስሎ ነው? ይህ ኮማንደር ቢሮ ነው። የት እንዳለ እያሰብክ ብትናገር ይሻላል። አባቴን ገለኸዋል አይደል? ንገረኝ፣ ነፍሱ በእጅ ጠፍቷል አይደለ? አንተ ልጅ ትዕግስትን ባትፈታተነው ጥሩ ነው። ግባቢን ብታስረኝ ነው አይደለ? ይኸው እሰርን፣ ከፈለክ ደግሞ ግደለኝ። እሺ እኔ ግን በአባቴ ጉዳይ ተስፋ ቆርጫለሁ። ይህን የማይሆን ንግግርን ስለተናገርክ ብቻ እጅን እግርን አስሬ ወደ ማረሚያ ቤት እንደምልክ ታውቃለህ አይደለም? ዳግም አባቱን በማጣቱ እጅግ ተጨንቆ ኮማንደሩን እንግዲህ እያፋጠጠው ይገኛል። ኮማንደሩም ሁለት ልብ ሆኖ ይገኛል። አንዴ የሱ የሚለውን እንመነው ወይ አያይ ደግሞ ወይስ አውቆ ነው እየተጫወተብን ነው፣ የጊዜ ጉዳይ እንጂ አባቱን ማግኘታችን አይቀርም እያለ እንግዲህ እያሰበበት ይገኛል። ዶክተር ፋኒኤልም እንደተለመደው ምግብ አዘጋጅቶ አምራንን ወደ ቤቱ ይጋብዛታል። እሷም በጣም ምግቡን ወደው እንግዲህ ምግብ አብሳይ እንደሆንክ በድጋሜ አረጋግጫለሁ፣ እጅግ አድርጌ አመሰግናለሁ ስትለው እሱም ደግሞ እጅግ አንቺም ደግሞ ጥሩ ተመጋቢ ነሽ ይላታል። ሆዳም ነሽ እያልከኝ ነው ወይ የገመትከኝ ነው ወይ ስትለው እሱ ደግሞ እኔ እኮ ከሰሃኑ ላይ አበባውን ሳጣው ደነገጥኩኝ ብሎ ይላታል። እሷም ይሄን ያነጋገሩ ፈታ ስላደረጋት እጅግ ትስቃለች። ይሄንን ጊዜ ፈጠን ብሎ ኪስ ውስጥ ያዘጋጀውን የጣት ቀለበት የጋብቻ ያወጣና ታገብኛለሽ ወይ ብሎ ይላታል። አንዴ ይሄ መቼም የቃቃ ጨዋታ ብቻ ነው እንዳትለኝ፣ ቆይ ምን እያልክ ነው ብላ ስትለው እሱም ይሄንን ጊዜ በጣም ልብ ብሎ ይመለከታታል። ይሄኔ በጣም ትደነግጥና ቆይ እኔ የምለው ፋኑኤል ግን ደህና ነህ ወይ ሰላም ነህ ወይ ለምንድን ነው እንደዚህ የምታየኝ ስትለው አይ ደህና ነኝ ብለሽ ታስቢያለሽ ወይ አሁንማ ብሶብኛል ብሎ ይላታል። ማለትን ያልገባኝም ምንድነው ይሆንከው ብላ እንግዲህ እሷ እጅግ ደንግጣ ስለነበረ እሱም ደግሞ ፈገግታሽ እጅግ ያምራል፣ እናም ደግሞ የቀድሞን ባለቤቴን ታስታውሽኛለሽ ይላታል። ይሄንን ጊዜ ሀምራ መለስ ስትልና አንተ በንግግርህ ሁሉ መካከል ባለቤትክን ሳላነሳክ ያምካል አይደለም ወይ ትለዋለች። ፋኑኤልም እንዲሁ በቀላሉ እነሱን የምረሳቸው ይመስልሻሉ ይላታል። እሷም ደግሞ ከእንግዲህ በኋላ እንደዛ ከሆነ እኔ ስታይ እነሱን የምታስታውስ ከሆነ እኔ እርቅሃለሁ እሸሽካለሁ ስትለው እሱም እንደዛ እንዳታደርጊ ይሄ ከባድ ቅጣት ነው፣ ይሄን ያደረግሽለታ ደግሞ የሞት ነው የምሞተው፣ ምክንያቱም አሁን አንቺን ካገኘው በኋላ ነው ሰው እኮ መሆን የጀመርኩት ብሎ ይላታል። እና ከሱ እንዳትርቅ ይለምናታል። እሷም ይሄንን ጊዜ እሺ በቃ እነሱ እኮ አንዴ አልፈዋል፣ ነገር ግን አንተ አሁን ለራስህ መሆን አለብህ፣ እስኪ አንዴ እንኳን ቢሆን ደስተኛ ሆነህ ልክ ትለዋለች። ስለምታስቢልኝ እጅግ አድርጌ አመሰግንሻለሁ። የምታስቢልኝ ማለት ስለማሳዝንሽ ነው ወይስ ሌላ እንትን አለሽ ብሎ ሲላትም እሷ ደግሞ ስለምታሳዝነኝ ነው እንጂ ሌላ ምን ይኖረኛል ብላ ትለዋለች። እሱ ግን ለየት ያለ ነገር ነው የምጠብቀው ብሎ ይላታል። ያኔ ለየት ያለ ነገር እንግዲህ ቀኔው እንደገባኝ እኔ እንደኔ አፈቅር ካለው የምትለውን ቃል ከሷ ለመስማት እየፈለገ ይመስለኛል። ኑሐሚን እንግዲህ የጫጉላ ሽርሽራቸውን ከጨረሱ በኋላ ፏ ብትን ብላ የሌሊት ልብሷን ለብሳ ወይኗን አዘጋጅታ ባሏን እንግዲህ ትጠብቀዋለች። ይሄንን ጊዜ ናሆም ወደ ቤት ሲመለስ የኔ እናት ዛሬ ምን በዓል አለ እንዴ? የዛሬው በዓል ደግሞ እጅግ ለየት ያለ ነው ሲላት፣ ኑሐሚንም ይሄንን ጊዜ ዛሬ ምንም በዓል የለም፣ ያው ባሌ ከስራ ደክሞት ሲመጣ እዚህ ጋር ትንሽ ፈታ አድርገው ብዬ ነው፣ እኔ እናንተ ጥሩ ጊዜ ጥሩ ምሽት እንድናሳልፍ ፈልጌ ነው። ምን ነው አልወደድከውም ወይ ስትለው አረ ወድጀዋለሁኝ፣ ደክሞኝ ስመጣ ድካሜን ሁሉ ነው እያስረሳሽኝ የኔ ልዕልት ይላታል። ይሄንን ጊዜ ደግሞ እሷም ከሱ ጋራ ጊዜ ማሳለፍ እንደምትፈልግና ከዓለም ጫጫታ ርቀው ብቻቸውን የፍቅር ጊዜ እንዲያሳልፉ ትጋብዘዋለች። አሁን ወይን መጠጣት አለብን ብለው ወይኑን ትቀዳለትና ችርስ ለትዳራችን ስትለው እሱ ደግሞ ችርስ ለረጅም ዓመታት አብረን ለምንቆየው ለትዳራችን ብሎ ይላታል።
ይሄንን ጊዜ ኑሐሚንም ያንተ እኔና አንተ አብረን ከደነስን ብዙ ጊዜ ሆኖናል። ከተጋባን ጀምሮ አንተ ከዚህ ከኔ ጋር ከሄድክ ጀምሮ ስራ ነው ሁሌ የምትውለው። እናም ከዛ ደግሞ ስትመጣ ደግሞ ነው የምትመጣው። እናም አንድ ቀንም ደንሰን አናቅም ስትለው ናሆምም ይሄንን ጊዜ በቃ አሁን እንደንሳለን፣ ልክ ነሽ፣ ደንሰን አናውቅም፣ ክብርት የተከበሩ ኑ ወደ መድረኩ ብሎ እንግዲህ ከተቀመጠበት ይነሳና ጎንበስ ብሎ ልዕልቷን ያነሳትና አብረው ይደንሳሉ። እሷም አብረው እየደነሱ ያለ ናሆሚዬ ሁሉም ጊዜ አብረን እንደዚህ አይነት ጊዜ ነው እንድናሳልፍ የምፈልገው ትለዋለች። እሱም ይሄንን ጊዜ አንድ ነገር ቢጨመርበት ድባቡ በጣም እጅግ እያማረና የተወደደ ውብ ይሆናል ብሎ ይላታል። እሱስ ምንድን ነው ብላ ስትጠይቀውም ሙዚቃው ተዘግቶ እኔ ባንጎራጉርልሽ ብሎ ይላታል። ይሄንን ጊዜ አይ ኑሐሚ ተስፋ አንተ የማትቆርጥም ወይ ከማንጎራገር ይልቅ በቃል አትገልጽም ወይ ትለዋለች። ይሄንን ጊዜ ሁሌም እንደሚወዳት ሲገልጽላት እኔ ደግሞ መውደድህን በልብክ ትርታ ላይ አዳምጠዋለሁ ብላ ልቡ ላይ ትለጠፋለች። ይሄን ልብ አይዋሽም ብላ ትመልስለታለች። በሚያሳዝን ሁኔታ እሷ በዚህ ምሽት አሪፍ ጊዜና አሪፍ ሰዓት ለማሳለፍ ነበር እየፈለገችው። እንግዲህ ናሆም የክፍለ ሀገር ልጅ ይሁን ብቻ እኛም አልገባንም። እንግዲህ በተማማቀችበት እሷ ፍቅሯን ደስ ብሏት ባቀፈችበት አክስቴን አግኝቼ ነበረ ብሎ እንግዲህ ወሽመጧን ነው የሰበረው። ምክንያቱም ወሽመጧን የበጠሰው ነው የሰበረው ነው የሚባለው። እና ናሆም ትክክል አልሰራም። በጣም ነው የበሰጫት። በዚህን ሰዓት እንደዚህ አይነት ንግግር ትናገራለህ ወይ እንዴት ብላ ነው እንግዲህ ኑሐሚንም ብስጭቷን የገለጸችለት። ናሆምም በጣም ይቅርታ ነገሩ እጅግ በጣም ስላስጨነቀኝ ነው እንጂ በዚህን ሰዓት ይሄንን ተናግሬ ፕሮግራሙን ላበላሸው ፈልጌ አይደለም፣ በቃ ተይው ስንተኛ እነግርሻለሁ ይላታል። ኑሐሚን ይሄንን ጊዜ ስተኛማ አንተ ከስልክ ጋር ነክ መቼ እኔን ዞር ብለህ ታያለህ? የትኛዋ ሴት እንደሆነች ባላውቅም የባሌን ልብ አሸፍተዋለች፣ ግን ደግሞ ከማን ነው የምታወራው ብላ ትጠይቀዋለች። እሱም ይሄንን ጊዜ ታማኝነቴንም ከጥርጣሬ ውስጥ አስገብተሽዋል ማለት ነው ወይ ብሎ ሲላትም አይ ያው ማለት አይደለም፣ ግን ሚስጥረኛ ሆነካል። በትዳር ውስጥ ደግሞ ብዙ ሚስጥር መደበቅ ጥሩ አይደለም፣ ግልጸኝነት የተሻለ ነው ትለዋለች። እሱም እሺ ብሎ ይላትና እንግዲህ እኔ ቁጭ በይ እስኪ አሁን ስለ አክስቴ ልንገርሽ ይላታል። እሱም አክስትክ ምን አለች? እቺ ሴትዮን ለምንድን ነው የማተዋት? እሷ ከመጣይ ጀምሮ ይሄው ሁላችንም እየተናጋንና እየተበጣበጥን ነው፣ ለምንድን ነው የማተዋት ትለዋለች። እሱም እንግዲህ አክስቱም ማናጀር አድርጋ ድርጅት ውስጥ ልትቀጥረው እንዳሰበችም ሲነግራት እሱ እናም አንድ እያስገረመኝ ነገር ደግሞ የምትሰራው ስራ ሁሉ ከመድኃኒት ጋራ ነው ብለው ይነግራታል። ይሄንን ጊዜ ኑሐሚን ወዲያው ነበር እየተጠራጠረችው። ያ ማለት ከአብሮን ከሚሰራው ሰውዬ ጋራ ትግባባለች ወይ እንዴት ነው ብላ ስትጠይቀውም እሱም ደግሞ እንደማትግባባና እኔም ስጠይቃት እንደማታውቀው ነው የነገረች። ነገር ግን ደግሞ አይኗ ላይ የሆነ ነገር ተንኮል ነገርና አንብቤ ያለው ብሎ ይላታል። ስለዚህ እሷ እርግጠኛ የሆነችበት አባቴ ከሷ ጋር ተገናኝቷል ማለት ነው ብላ ትላለች። እናም ተጠንቀቋት ትላለች። ኑሐሚን እጅግ ብልሁና ነገሮች ወዲያው የሚገባት ቅልጥፍ ያለች ልጅ ናት። ግን አሁን የአባቷ ጥርጣሬ አባቷ ያለበት ነገር ላይ የገባት ይመስለኛል። ዳግም ኮማንደሩን አባቴን ገላችሁ ቀብራችኋል፣ የእናንተ ወንጀል ለመሸፋፈን ስትሉ፣ እኔ ደግሞ በአባቴ መቼም ተስፋ ቆርጬ አላውቅም፣ እመነኝ እስከ ጥግ ድረስ ነው የምፋለማችሁ ብሎት እንግዲህ እያስፈራራው ይገኛል። ኮማንደሩም በጣም ግራ የተጋባበት ነገር የእውነት አባቱ ያለበትን አያውቅም ወይስ እንዴት ነው? እኛን ግራ ለማጋባት ፈልጎ ነው? የጊዜ ጉዳይ እንጂ ከኔ ከኮማንደር በሊሁን ሊያመልጥ የሚችል ነገር የለም ብሎ እያሰበ ነው የሚገኘው። ዳግም ግን የጀግና አንበሳ ልጅ ከወለዱ አይቀር ልክ እንደ ዳግም የሚባልበት ልጅና አባቱ እንግዲህ የአባቱን ነጻነት ለማወጅ ነፍሱን እንኳን አሳልፎ ለመስጠት ዝግጁ የሆነ ምንም ነገር የማይፈራ እውነትን ይዞ የሚጓዝ እንግዲህ ኮማንደር በሊሁን ማለት ሀገር የሚያውቀው ፀሐይ የሞቀው በጣም አስፈሪና አስቸጋሪ ሰው ነው። ብዙ ሰዎች ያሉት ባለስልጣን ነው። እሱ ግን ይሄም አልበገረውም።
ጩናም በዳግም ፍቅር እጅግ እያጨለለች ስለሆነ እሷም ደግሞ በቃ አሁን እኔ አልቻልኩም ለራሴ ብላ ትላታለች። አራዳ ሲያፈቅር ለካ ልክ እንዳንቺ ነው ብላ ትተርባታለች። እንግዲህ አምራን ይሄንን ጊዜ ጩናም እየተረፍሽኝ ባልሆነ ብላ ስትላትም እኔ እየቀለድኩ ነው አንቺ ትቀልጃለሽ ስትላት፣ ይሄንን ጊዜ አምራንም ይቅርታ አድርጊልኝና ወንድ ልጅን ፊቱን አይተሽ እኮ ሁሉንም ነገር መረዳት ትችያለሽ ትላታለች። ይሄንን ጊዜ እሷ ጩና ደግሞ ሽታ ፊት ላይ ይወጣል እንጂ ፍቅርን እንዴት ነው ማየት የምችለው እኔ አላውቅም እኔ እንጃ ብቻ ትላታለች። የእውነት ግን አንቺ ትኩር ብለሽ ስታዩ እፊቱ ላይ ምን አነበብሽ ምን አየሽ ብላ ትላታለች። ጩናም ይሄን ጊዜ የእውነት አልደብቅሽም አንድ ጊዜ ትኩር ብዬ ስመለከተው የሆነ ነገር አግኝቻለሁ ትላታለች። እኮ እሱስ ምንድን ነው ብላ ስትላት፣ እንግዲህ ጩናም አይናር ነዋ ሌላ ምን ሊሆን ይችላል ብላ ከት ብላ እየሳቀች ትነግራታለች። ይሄን ጊዜ አምራን የእውነት ነው የምልሽ ከፋኒኤል ላይ ብዙ ነገሮችን አነባለሁኝ ከምሬን ነው የምልሽ ትላታለች። እሷ ደግሞ እሱ የተማረ ስለሆነ እናም እንዴት ፍቅር እንደሚይዝ እንዴት እንደ ፍቅር አሰጣጥን እንደሚችል ተምሩ ሊሆን ይችላል የኔ ያለው አይደለም ወይ ትልና ትማረራለች። እናም ይሄንን ጊዜ ካንቺስ እሱ ከፊትሽ ላይ ምን ያያል ብላ ትጠይቃታለች። ልብ ነዋ ብላ ትላለች። እና ልብሽ ከደረትሽ ወጥቶ ፊትሽ ላይ ምን ያደርጋል ብላ ጥያቄ ትጠይቃታለች። አምራንም እሺ እኔ ግን አይኑ ላይ ንጹህ ፍቅር ያለው ብላ ትላታለች። እሷም እንግዲህ ጩናም ይሄን ጊዜ ፍቅር እንዳያዘው አይኑ ላይ እንዴት ነው ማወቅ የምችለው ብላ ትጠይቃታለች። አምራን ይሄንን ጊዜም ይውልሽ እሱ ፍቅር ከያዘው አንቺን ሳይ ይደናበራል፣ ይደነግጣል፣ የሚይዘውን ሁሉ የሚይዘውን የሚለቀውን ያጣል ትላታለች። እና እንደ ባራቶራኖ ሲደናበር ስትላት አምራንም ቆይህን ሁሉ ትተሽ አንቺ ለምን እውነቱን አትነግሪውም እንደምትወጂው ብላ ትላታለች። እሷም ይሄንን ጊዜ አረስ ሲታይኝ እሱ መቼ ይገባዋል አታርፍም ወይ ስለው ምንድነው ማርፈው ብሎ ይመልስልኛል ትላታለች። አንቺ እኮ ነሽ ጥፋተኛው ታዲያ ለምን እወድ ካለው ብለሽ አትመልሽለትም ትላለች። ይሄን ጊዜ ጩናም ደግሞ እሱን ተይውና ሴት ልጅ እራት ትጋብዛለች ወይ ይቻላል ወይ ብላ ትጠይቃታለች። አምራን ይሄን ጊዜ ድንግጥትልና እራት ጋብዘሹ ነበር እንዴ ብላ ትጠይቃታለች። እራትማ ጋብዣው ነበር፣ ነገር ግን ክፍያውን የከፈለው እሱ ነው፣ ጋባዧ ግን እኔ ነኝ ትላታለች። አምራንም የውልሽ ጩና እራት ከተጠራሽ እራት ከተጋበሽ ጣጣው አለ። ምክንያቱም ምን ብላ ስትጠይቃትም ችግር አለው እንዴ ብላ ስትጠይቃት እሷ ደግሞ የሴቶችን ባላውቅም ወንድ ልጅ ግን እራት ከጠራሽ ወይ አብረን እናምሽ ወይ አብረን እንደር ነው ብላ ትላታለች። ይሄንን ጊዜ ወይኔ ጩና ተበላው ብላ እጅግ ትናደዳለች። ምንድነው የጠፋ ነገር አለ ያበላሸሹ ነገር አለ ብላ አምራንም ስትጠይቃት እሷም ደግሞ ባለፈው እራት እንብላ ብሎ ሲደውልልኝ እኔ ደግሞ ቁርስ ነው የምንበላው ብዬ አሁን አልወጣም መሽቷል አልኩት። ለካ እድሌን በራሴ ነው ያጠፋሁት፣ እራት ተበልቶ ነው ቁርስ የሚበላው ብላ ትመልስላታለች። አምራን ይሄንን ጊዜ ከት ብላ እየሳቀች ይኸውልሽ እራት ሁሉ የጋበዘው አብረን እንደር ማለት አይደለም ብላ ትላታለች። እሱማ እንዴት ሊሆን ይችላል እንዲህ በቀላሉማ ብራምባዬን አላሰብርም ስትላት እዚህ ጋር አምራን ትደነግጥና የእውነት ከነ ንጽህናሽ ነው ወይ ያለሽው? ያ ማለት እኮ አንቺ ከሁላችንም ተሽለሽ ነው የተገኘሽው ትላታለች። ይህንን ጊዜ ባክሽ ስለኛ ተይውና እስኪ ስለናንተ ትናንትና እራት እንደጋበዘሽ ዶክተሩ ሰምቻለሁ። አዳር እንዴት ነበር? እንዴት አለፈ? ስለሱ ታርጊልኝ ትላታለች። እሷም ምን ደግሞ ለማወቅ ፈልገሻል? ባክሽ ምንም የለም ነይ እንሂድ ብላት እንግዲህ ይዛት ትሄዳለች። ዳግም ከወንድሙ ጋራ መኪና ውስጥ ፓርኪንግ አድርገው ቆመው እየተወያዩ ይገኛሉ። ዳግምም አባቱን እንዳላገኘውና ለረጅም ጊዜ ከተደዋወሉ እንደሆናቸው እናም ለማየና ለአባዬ ያልነገርኳቸው እንዳይጨነቁ ብዬ ነው፣ አባቴን ካገኘሁት ረጅም ጊዜ ሆኖኛል ብሎ ይለዋል። እሱም አባትህ ምን ሊሆን ይችላል? ምንም አይሆንም ሲለውም አይ የሆነ ነገር ሆኗል ውስጤ ነግሮኛል፣ ያ ኮማንደር አባቴን ገሎታል ማለት ነው
እናም አባቴን ደግሞ ኮማንደሩ ጋር ሄጄ ፊት ለፊት ተጋፍጨው ልኩን ነግሬው ነው የመጣሁት ብሎ ለናሆም ያስረዳዋል። ናሆምም ቆይ አንተ ልጅ እንዴት እንደዚህ አይነት ከባድ ውሳኔ ብቻ አንተ ወስናለህ እኛ እያለን ብሎ ሲጠይቀውም እዚህ ውስጥ እናንተን እኔ ማስገባት እንደማልፈልግ ታውቃላችሁ፣ እናንተን ላስገባ አልፈልግም ሲል ይሄንን ጊዜ በእርግጥ ኮማንደሩ እጁ ረጅም ነውና የአባትህን ኬስ ለያዘው ኮማንደር ደውለህለት ነበረ ወይ ብሎ ሲለውም እሱም ማስፈራሪያ ደርሶታል መሰለኝ ስልኬን አያነሳም አያወራኝም ብሎ ይለዋል። ይህን ጊዜ ናሆምም ከባድ ነገር ገጥሞት ሊሆን ይችላል። እናም ደግሞ በቃ እኔ ኮማንደሩን ሄጄ ራሴ ያናግረዋለሁ ሲል አንተ እዚህ ውስጥ ገብተህ ህይወት እንዲመሰቃቀል አልፈልግም፣ አንተ ገና አዲስ ሙሽራ ነህ ይለዋል። ታዲያ ካልሆነ ለምን ጉዳዩን ወደ ሚዲያ ይዘነው አንወጣም ይለዋል። ናሆም ይሄንን ጊዜ ደግሞ ሙሉ ለሙሉ መረጃ ስለሌላቸው ምክንያቱም መረጃው ያለው በአባቱ እጅ እንደሆነ ይነግረዋል ዳግም። ምክንያቱም ሚዲያ ላይ ቢወጣም ሰዎች ራሱ እይታ የሚያገኘውም እናም ውጤታማ የሚሆነው የሆነ መረጃ በእጃችን ሲኖር ነው፣ ይሄ ደግሞ የለውም ብሎ ይለዋል። እናም ይሄንን ተወና አንድ ነገር ልንገርክ ብሎ ስለ ሮማን ያነሳበታል። እንዲህ እቺ ሴትዮ አንተን አግኝታ ነበር እንዲህ ብሎ ዳግም ሲጠይቀው ናሆም ግን እሷን አግኝታው እንደሆነ ብዙ ነገር እንዳወራችው እናም በድርጅቷ ውስጥ ደግሞ ኃላፊ አድርጋ እንድትቀጥረው እንደፈለገች ሁሉ ይነግረዋል። ይህን ጊዜ ዳግም ማመን ያቅተዋል። ምክንያቱም እሷ ለቤተሰቡ ጠላት እንደሆነች ነው የሚያውቀው። እናም ደግሞ መጀመሪያ ቤት በመጣይ ጊዜ ዳግምን ባየችው ሰዓት ይሄ ዲቃላ የወይዘሮ ዝናሽ ልጅ ነው ወይ ማለቴ የግሏ ልጅ ነው ወይ ብላ የተናገረችውን አይምሮ ውስጥ እንዳለና መቼም ቢሆን እንደማይረሳላት ለናሆም ይነግረዋል። ናሆም አሁን ላይ እንግዲህ ድርጅቱን ለማዳን ብሎ ድርጅቱን ጭራሽ ሆኖ ድምጥማጥ ውስጥ ሊጥለው የተዘጋጀ ይመስላል። ምክንያቱም አሁን ላይ እሷ የምትለውን ነገር በሙላ እሷ ተለውጣ ሊሆን ይችላል ተቀይራ ሊሆን ይችላል። የሰው ልጅ ናትና የማትቀየርበት ምክንያት የለም። ስለዚህ አብረን ብንሰራ ይሻላል እያለው ይገኛል። ዳግም ግን በዚህ አልተስማማም። አቶ ለይኩን ደግሞ የህገ ወጥ ስራ በፍጹም እንደማይስማማቸው አስረግጦ ይነግረዋል። ናሆም ግን በዚህ ጉዳይ በቃ ባንከራከር በሌላ ቀን እናወራበታለን ብሎት እንግዲህ ይሄ ድርጅት በኔና ባንተ ነው እልውናው ያለው። ስለዚህ ሆቴሉም አይሸጥም። ይሄ ደግሞ የሚሆነው አሁን ባለው ስራ ላይ እንግዲህ ባገኘነው እድል ላይ መጠቀም አለብን ብሎ ነው እንግዲህ ናሆም ሀሳብ እያቀረበለት ያለው። ዳግም ግን ኖ እያለ ነው ያለው። አቶ ተሰማም ወደ ኑሐሚን ጋር ይመጣና ኑሐሚንም ሳሎን ተቀምጣ ነበርና እንዴት ነሽ ልጄ ብሎ ሲላትም እሷ ፊቷን ታዞርበታለች። ምን ነው ልጄ ሰላም አይደለሽም እንዴ? ለሰላምታውም ከበደሽ እንዴ ብሎ ይጠይቃታል። እሷም እስኪ አባዬ አንድ ነገር ልጠይቅህ ሳትዋሽ ምን እያደረክ ነው ብላ ትለዋለች። እሱም ምን አደርጋለሁኝ ብሎ ይላታል። እንዴት እማዬን ሳታማክር እናም እንዴት ህገ ወጥ ስራ ውስጥ ትገባለክ ብላ ስትጠይቀው እሱ ደግሞ ያው ገንዘብ እንደሚያጓጓውና ስራ ደግሞ መስራት እንዳለበት ለስራ ደግሞ ለቢዝነስ አዲስ እንዳልሆነ ይነግራታል። እናም እሺ እናቶ ለይኩን እየታሉ ብሎ ሲጠይቃትም አቶ ለይኩን በጣም ተናዶብካል ብላ ትለዋለች። ለዚያ እኮ ነው ይቅርታ ልጠይቀው የመጣሁት። እሺ ወይዘሮ ዝናሽ የታለች ብሎ ሲጠይቃትም እሷም ወይዘሮ ዝናሽም ማንም ሰው እንደሌለ እናም የሆነ ለቅሶ ደርሶባቸው እንደወጡ ትነግረዋለች። እሱም ታዲያ እሺ አንቺ እንዴት ነሽ? ኑሮ እንዴት ነው? ከሰርግሽ በኋላ እንደ አባትና እንደ ልጅ አንድ ቀንም እንኳን ቁጭ ብለን አላወራንም ሲላት እሷም ደግሞ ያቺ ሴትዮ ባትመጣ ኖሮ ህይወታችን አይበጣበጥም ነበር፣ እሷ ሳትመጣ ሰላም ነበርም ብላ ትመልስለታለች። ይሄንን ጊዜ አቶ ተሰማም ሮማንን ለማለት ፈልገሽ ነው ወይ? ምን አጠፋች ያቺ ሴት ብሎ ይጠይቃታል። እሷም ደግሞ ይሄ እሷን ታውቃታለህ ወይ ማለት ነው፣ ከእሷ ጋር ነው ወይ ተንኮል የምትሰሩት ብላ ትጠይቀዋለች። ቆይ እኔ የምለው ለመሆኑ ምን እያሰብክ ነው? ምን እያደረግክ ነው? ከዛች ሴትዮ ጋር ተገናኝተካል ወይ ብሎ ብላ ስትጠይቀው ኑሐሚን ተረጋጊ፣ ምን እየሆንሽ ነው ብሎ ይላታል። እሷም እንግዲህ ልቧ ውስጥ ያለው ያ የትናንትና ውድቀት ያ የትናንትና ስህተት ከሱ ለምን አትማርም? እንደገና ሌላ ውድቀት ታመጣለክ ብላ ትለዋለች። እሱም ይሄንን ጊዜ በኩራት ስራ ለስራ ነው ያልኩት፣ ስራ ካልተሰራ ደግሞ መኖር አይቻልም ይላታል።
አቶ ለይኩን ያንን ቤት ሲሰጡክ እኮ ተርፏቸው አይደለም ወድቀክ እንዳትቀር ብለው ነው ብላ ትለዋለች። እናም አሁን እውነቱን ንገረኝ ከወይዘሮ ሮማን ጋር ተገናኝተሃል ወይስ አልተገናኘህም የሚለውን ቀጥተኛ ጥያቄ ትጠይቀዋለች። ዳግም ከናሆም ጋር እየተነጋገረ እያለ ህብስት ይሄንን ጊዜ ትደውላለች። ጮና ማለት ነው። ስልኩንም እሱ አንስቶ ህብስትዬ እንዴት ነሽ የት ነሽ ብሎ ሲላትም እሷም ደግሞ እዚሁ መንገድ ላይ ዞር ዞር እያልኩኝ ነው አንተ የት ነህ ብላ ትለዋለች። እሱም አለውኝ ይላታል። እና ዛሬ ለምን የራት ትበላለህ ወይ የት ነው የምትበላው ብላ ስትለው መቼም ራስ ሳልበላ አላድርም ብሎ ይላታል። አይ ያ ማለቴ ለምን ውጪ አብረን አንበላም ብላ ይሄንን ጊዜ ግራ ትጋባና ወይኔ ጩና ተዋረድሽ የአምራ ስራ ነው በራሴ ኮንፊደንስ እንዳይኖረኝ ያደረገችኝ ብላ እጅግ ትበሳጫለች። ምክንያቱም እሱ ስታወራው የምታወራው ነገር ሁሉ በሙላ ይጠፋባታል። ይሄንን ጊዜ ቆይ አንቺ ምን ሆነሽ ነው የምትደናበሪው? ራስ እንበላ እኮ የመጨረሻ ይሄ የመጀመሪያችን አይደለም ብሎ ይላታል። በቃ እሷም ስልኩን ይሄንን ጊዜ ትዘጋለች። ናሆም ይሄንን ጊዜ በጣም እያዳመጠው ነበረ። ህብስት ማናት ብሎ ይጠይቀዋል። ስሟ ደግሞ በጣም ደስ ይላል። አዲስ ሰው ወደ አንተ ህይወት የመጣ ሰው አለ ወይ እኛ የማናውቀው እስኪ ንገረኝ ሲለው እሱን ደግሞ ጩና እኮ ናት የኑሐሚን ሙዜ ናት እኮ ብሎ ይለዋል። እናም ያው ስሟ ህብስት ነው ብሎ ሲለው ይሄን ጊዜ ናሆምም እንዴ ታዲያ ይህን የሚያምር ስም እያላት እናንተ እንዴ ስሟን አበላሽታችሁ ጩና ትሏታላችሁ ብሎ ይመልስለታል። ዳግምም ህይወትን ቀለል አድርጋት የምታያትና የምትኖራት ልጅ ናት። እኔ ከሷ ጋር ስኖር ጭንቀቴን ሁሉ እረሳለሁኝ ፈታ ነው የምታደርገኝ ሲለው ይሄ ፈታ ብቻ ነው ወይስ ሌላ ነገር አለ ብሎ ሲለው አይ ወንድሜ ከፈታ ውጭ ሌላ ምንም ነገር የለም ይለዋል። እናም አንተ ትዳር እንዴት ነው ብዬ እንኳን ጠይቄ ካላቅም ትዳር ውስጥ ተገባክ ጀምሮ እንደ ቤተሰብ ቁጭ ብለን እንኳን አውርተን አናውቅም ሲለው እሱም ደግሞ ትዳር ጥሩ ነው በጣም ደስ ይላል። እናም ያልጀመራችሁ ጀምሩ ማለቴ ግቡበት ማለቴ ነው ብሎ ይለዋል። እንግዲህ ስጠረጥር ግን አንተ የጀመርከው ይመስለኛል መንገዱን ተሳሳትኩ እንዴ ሲለው አልተሳሳትክም፣ አይ እንደዚሁ ዝም ብለን ወዳጅነት ነው እንጂ ሌላ ነገር እንኳን የለንም ብሎ ሲለው ናሆም ይሄንን ጊዜ አሁን በኤሌቅ እችን እንቁ የመሰለች ጠበቅ አድርገህ ያዛት ሁሌ መንዘላዘል አየለም እናም ወደ ትዳር ግባ እያለው እንግዲህ እየመካከረው ይገኛል። ዳግምም ደግሞ እሺ ታላቁ ወንድሜ ምክሮትን እሰማለሁ እቀበላለሁ ብሎት እሺ ታውን ይሰጠዋል። ኮማንደሩ መንገድ ላይ እየሄደ እያለ ልክ መኪናው ፊት ለፊት ትቆምና እንደ ገጫት ትመስልና እግሯን እንግዲህ እያሻሸች ጎንበስ ብላ ጩናም እሱም ይመጣና ምን ሆነሻል ብሎ ሲላትም ወይኔ ግሪን በቃ ስፓይን ኮርዴን ሳትነግሩት አይቀሩም ያሸማቀቀኝ ቆርጠኝ ፈለጠኝ ትለዋለች። እሱም እጅግ ይደነግጥና ቆይ ጎዳውሽ እንደኔ እኮ ግን አልነካውሽም ብሎ ይላታል። አልነካውሽም ትለኛለህ እንዲህ ከገጨከኝ በኋላ አሁን ለምን የአትይዘኝም ስትለው እሱ ከተጎዳሽ ለምን ሆስፒታል ልውሰድሽ ሲላት እሷ ሆስፒታል መሄድ አልፈልግም ግን ለምን ቆመ ታየኛለህ አሁን እንደምንም ብለክ ያዘኝና ወደ ዳር አውጣኝ ስትለው እሱም ግራ ተጋብቶ እንግዲህ ኮማንደሩ ቆሞ ባለበት እሷን ሊይዛት ሲል እሷ በዚህን ጊዜ የእጅ አመል ያለበት እንግዲህ አይለቅም የሚባለው ከባድ ነው። ጩና በተዎች በስንተኛው ወርም አስታወሰችው። የኮማንደሩንም ስልክ እንግዲህ ማሰላማ ብላው ተወስድበታለች። ይህንን ጊዜ ስልኩን ከወሰደች በኋላ እሱ ወደ ሐኪም ቤት ሲላትም በቃ አሁን እኔ እንደውም አልነኩኝም ደንግጬ ስለነበረ ነው እንጂ ስለደነገኩ ነው እንጂ ምንም አልሆንኩም በቃ እርሱም ወደ ስራው ሄዶ ትልና ጥለው ትሄዳለች። ሰውየው ይሄንን ጊዜ እንዴ አንዴ ገጨኝ ትላለች አንዴ አልገጨኝም ትላለች ለዚህ ሰፈር እብድ በስቷል ማለት ነው እንዴ ብሎ እሱም በግራ ተጋብቶ እንግዲህ መኪናውን አስነስቶ ይሄዳል። ጩናም ስልኩን አግኝታ እንግዲህ ወስዳ ከሄድ ጨረሰች በኋላ የሆነ ቦታ ላይ ቁጭ ትላለች። አቦ ጸዴ ስልክ ነው ዛሬ ደግሞ ያገኘሁት ትልና ወዲያው እንግዲህ ሀሳቧ ድብልቅልቅ ይልባትና ድመት ሙልክሳ አመሏን አትተውም። ቆይ ምን ልሆን ነው የሰረኩት ምን ጎሎብኝ ነው ዳግም ቢያይስ ይሄንን ነገር ምንድነው የሚለኝ ብላ እጅግ እየተበሳጨችና እየተማረረች ባለችበት ቀና ብላ ስትመለከት በሚገርም ሁኔታ ዳግም ስሯ ቆሟል። ደንግጣ እሷም ወዲያው ፍንጥር ብላ ትነሳለች። ምን ሆነሻል ሲላትም እናም ደግሞ ያሹ ስልክ የማን ነው ብሎ ሲጠይቃት እሷም ታስኪ የጓደኛዬ ነው ምናምን በቃ ምናምን ስትል ታስኪ ውስጥ አግኝቼ ነው ትለዋለች። እሱ ደግሞ
ሰርቀሽ አይደለም ወይ? ለምንድን ነው እንደዚህ ያደረግሽው? እኔማ የቀየርኩሽ መስሎ የነበረ ብሎ ሲላትም እሷን በቅስፈት ውስጥ እንዴት ሀሳቡ እንደመጣላት ራሷ አላውቅም ብላ ታስረዳዋለች። ዳግም ግን እጅግ ነበር የተናደደ። እናም ባለ ስልኩ ባለቤት ሲደውል እመልስለታለሁ ትላለች። በዚህ አጋጣሚ ግን አንድ ስልክ ኢንስፔክተር ዳዊት የሚል ስልክ ይደወላል። ይሄንን ስልኩን ስታይ እንደውም ይሄው በቃ ደወለ ብላ እንግዲህ ስልኩ ልታነሳው ስትል የኢንስፔክተርን ስልክ ስታዩ ትደነግጥና ጭራሽ ሌላ ጣጣ ትላለች። ምንድነው ብሎ ሲላትም እንግዲህ ስሙን ትነግረዋለች። ይሄንን ጊዜ ጎሽ ርፍ እንደውም ጥሩ ነው አሁን የፖሊስ ስልክ ሰርቅ ያለውና ናና ውሰደኝ በይና ንገሪው እዛ ከሆነማ እንካ አንተ ደውልና ንገረው ብላ ስልኩን ከሷ ላይ ለማራቅ ስትፈልግ ምን እያደረግሽ ነው ብሎ ይላታል። እሱም ይሄንን ጊዜ በቅስፈት ውስጥ ግራ ይጋባል። ምክንያቱም ኢንስፔክተር ዳዊት የሚለውና ሲምባ የሚለው በጣም ግራ ይጋባልና ቆይ ይሄ ነገር ሊሆን አይችልም ብሎ ሲል ሊሆን አይችልም ስትል ምን ማለት ነው ብላ እንግዲህ እሷ ጥያቄ ትጠይቀዋለች። እስኪ አንቺ ተረጋጊ ይላታል። እሷ እንግዲህ የኮማንደር ስልክ የፖሊሶች አለቃ ከሆነ ቁልቁል ዘቅዝቋናቴን ሳይደፈድበኝ ቶሎ መፍትሄ ስጠኝ እያለችው እንግዲህ ተጨንቃለች። እንካ ስልኩን ዝጋው እያለችውም ነው። ይህንን ጊዜ ድጋሚ ሌላ ስልክ ይደወልለትና ኮማንደር ሲምባ በህይወት አለ የሚለውን ድምፅ እንግዲህ ዳግም በጆሮ ይሰማል። ይሄኔ በጣም ደስ ይለውና ዳግምም አባቴ በህይወት አለ፣ ስርቆትሽ ዛሬ ጠቅሙኛል አለ እያለ ነው የሚገኘው። እንግዲህ እሷ ደግሞ ጩና ጭራሹኑ አብደ ካረፍከው ወይ እያለችው ትገኛለች። አምራንም እናትክ ሄጄ መለሳለሁ አላሉም ወይ ነው በዛው ሄደው ነው የሚቀሩት ወይ ብላ ስትጠይቀው እሱ ምነው ናፈቀችሽ እንዴ ብሎ ሲላትም እንዴ የፌክ አማቴ አይደሉም እንዴ ለምንድን ነው የማይናፍቁኝ ዲራማው ያለ እነሱ አያምርም እኮ ብላ ትላለች። ይሄንን ጊዜ እናቴንማ የፌክ አትያትም ምክንያቱም እሷ የምር ፍቅረኛ እንደሆንሽ ነው እኮ የምታውቀው ግን እስከ መቼ ነው የምናስመስለው? ማለቴ እነሱ ሲመጡ ብቻ ነው ወይ ብሎ ብላ ትለዋለች። እሱም ደግሞ ያው መቼም እንዲህ የለፋንበትን ነገር እንዲሁ በከንቱ እንዲቀር አታደርጊም። ስለዚህ እውነት ለመናገር እናቴ እውነቱን ካወቀች መከራችንን ነው የምታበላን ይላታል። እሷም ይሄንን ጊዜ ለመናገር እኔ ራሱ ኢንጆይ እያደረኩ ነው ምሰራው ትለዋለች። እውነት አንቺ እውነትሽን ነው ወይ እየተደሰትሽ ነው ወይ የምትሰሪው ብሎ ይላታል። እሷ ደግሞ ለምንድን ነው ደስ ብሎኝ ነው የምሰራው ምክንያቱም እየበላው እየጠጣው ነው የምሰራው የፈለኩትን እየበላው እየፈለኩትን እየጠጣው ነው የምሰራው ብላ ትለዋለች። እንግዲህ እሷም ደግሞ የምር እናት እኔ እናንተ ፍቅረኛ እንደሆነን ካወቀች ለዘለፈጣጣው ሰውዬ ልጅ ነው ወይ የምትድርክ ብላ ትጠይቀዋለች። ቆይ ፈጣጣ የምትዩ ፈጠነን ነው ወይ ብሎ ይላታል። እና ፈጣጣ ሆነ ነው ልጁን ያለ ፍላጎትክ እንድታገባ የሚፈልገው ብሎ ሲለው እሷ ሲላት የማታውቃትን ልጅ ስትለው እሱ ደግሞ ልጅቷን እንደሚያውቃትና በጣም እንደሚግባቡ አብሮ አደግ እንደሆኑ ከልጅቷ ጋራም ያስረዳታል። እንግዲህ የእሷ ፍራቻ ባሏን ወይም የምትወደውን ፍቅሯን ግልጽ አድርጋ ያልነገረችውን እንግዲህ ዶክተርን እንዳትቀማ ነው። ዳግምም እንግዲህ ጩናን በጣም እየተናደደባት ነው የሚገኘው። ይሄንን ባህሪሽን ካላስተካከልሽ የእውነት እኔ እያስተካከልኩሽ መስሎኝ ነበረ። አንቺ ተስተካከልሽ ልጅ ሆነሽ ሁሉንም ነገር ካልተውሽ የምር ነው የምልሽ ከኔ ጋር ትጣሊያለሽ ይላታል። እሷም እኮ እየሞከርኩ ነው ስትል ስንቴ ነው የምትሞክሪው ብሎ ይላታል። እንግዲህ ከሙከራ ይልቅ በተግባር ያሳየኝ ነው ነገሩ። እናም አሁን ዛሬ ዳግም የእውነት እራት የት ነው የምትበላው ስትለው ትበላለህ ወይ ትለዋለች። ራስ አልበላ ላድር ነው ወይ ቆይ ዛሬ ጥያቄሽ ሁሉ ወደ ግራ ነው ምን ሆነሽ ነው ብሎ ሲጠይቃትም እሷም በቃ አፈቅር ካለው ብላው እንግዲህ አፈነዳችሁ ጥያቄውን ምን ብሎ ሲጠይቃትም አሁን እንደምታፈቅረው ትነግረዋለች። ምክንያቱም እየተኮለታተፍኩ ነው ነገሮችን ሁሉ በቃ ግራ እየገቡኝ ነው ብላ ታስረዳዋለች። ይሄንን ጊዜ ስልክ ይደወላል። የኮማንደር ስልክ ሲደወል እንግዲህ የአባቴ ስልክ ነው ስልክ አውቀዋለሁ ብሎ ነው ስልኩን እያነሳውና ድራማው የተጠናቀቀው። ጩና ያመጣችው ስልክ በነገራችን ላይ ብዙ መዘዝባቸው ሊመጣ ይችላል። እንትኑም ሲምባ መኪና ውስጥ ሆኖ እጅግ እየፎከረ ነው የሚገኘው። ይችን ቁጫጭ ላይ ላገኛት ማን እንደሆንኩኝ አላውቅም ምን እንደማደርጋት እያለ እየፎከረባት ነው ያለው ኮማንደሩ። እናም እንግዲህ የሰው ስልክ ደግሞ ማንሳት ተገቢ ነው ብዬ አላስብም። ምክንያቱም ጊዜው አሁን ላይ ስልክ የሚጠለፍበትና ዋጋ የምንከፍልበት ሰዓት ነው። በዚህ ሰዓት አሁን እነሱ ስልኩ ቢጠለፍባቸው ዳግም ተባብሮ ከጩና ጋር እየሰረቀ አድርገው ነው እስር ቤት የሚወረውሩት። በቀጣይ ክፍል ላይ ምን ይፈጠር ይሆን? በጣም ልብ አንጠልጣይ ላይ ነው የቆመው። እስከዚህ ሰዓት ስለተከታተላችሁን ከልብ አመሰግናለሁ። ባይ ባይ።